ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ በአማራ ክልል ደቡብ ወሎ ዞን በከባድ መሳሪያ የፈጸመው ግድያ በተመለከተ አዳዲስ መረጃዎች እየወጡ ቀጥለዋል። የአካባቢው ነዋሪዎች በቀጠናው መጠነ ሰፊ ግፍ እንደሚፈጸም ማን ትዕዛዝ እንደሚሰጥ እናውቃለን ሲሉ ተናግረዋል። አገዛዙ በክልሉ ከፋኖ ኃይሎች ጋር በቀጠለው ጦርነት ከፍተኛ ሰብአዊና ቁሳዊ ውድመት እየደረሰ የቀጠለ ሲሆን በላሊበላ ከተማ ደግሞ በርካታ ንጹሃን የፋኖ ቤተሰቦች ናቸው በሚል በግፍ መታሰራቸውን የተሰማው ዝርዝሩ ተዘጋጅቷል። ኢራን ጠቅላይ መሪዋን ልትሰይም ነው። እስራኤል መራጮችና ተመራጮችን እያደነች መሆኑን አስታውቃለች። እስራኤል በኢራን ላይ ሌላ ዙር የጥቃት ማዕበል መክፈቷን ይፋ አድርጋለች። 42 የኢራን ባህር ኃይል መርከቦች መስመጣቸውን ደግሞ የአሜሪካ ፕሬዝዳንት ይፋ አድርገዋል። አሁን ላይ በቀጠናው ያለውን ውጊያ በተመለከተ ዝርዝር ይዘናል። ጦርነቱ ከተጀመረ አንስቶ ወደ 2000 የሚጠጉ ሰዎች ቆስለው ሆስፒታል ገብተዋል አለ የእስራኤል ጤና ሚኒስቴር። ይህ ጥቃት ታዲያ በእስራኤል ላይ በተፈጸሙ ሲሆን እስካሁን 2000 የሚጠጉ ሰዎች በሆስፒታል ገብተዋል ተብሏል። ይህ በእንዲህ እንዳለ የሊባኖስ ጤና ሚኒስቴር በእስራኤል ጥቃት 400 የሚጠጉ ሰዎች መገደላቸውን ይፋ አድርጓል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የብልጽግና አገዛዝ በአማራ ክልል ደቡብ ወሎ ዞን በከባድ መሳሪያ የፈጸመውን ግድያ በተመለከተ አዳዲስ መረጃዎች እየወጡ ነው። የአካባቢው ነዋሪዎች በቀጠናው መጠነ ሰፊ ግፍ እንዲፈጸም ማን ትዕዛዝ እንደሚሰጥ እናውቃለን ሲሉ ተናግረዋል። አገዛዙ በክልሉ ከፋኖ ኃይሎች ጋር በቀጠለው ጦርነት ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን እየቀጠለ ሲሆን በላሊበላ ከተማ ደግሞ በርካታ ንጹሃን የፋኖ ቤተሰብ ናቸው በሚል በግፍ ታስረዋል ተብሏል። በአማራ ክልል ደቡብ ወሎ ዞን መሀል አማራ ሳይንት ወረዳ በትላንትናው ዕለት የብልጽግና አገዛዝ በቤተክርስቲያን አባቶችና ዲያቆናት እንዲሁም በአካባቢው ነዋሪዎች ላይ የፈጸመውን ግድያ በተመለከተ ተጨማሪ መረጃዎች ወጥተዋል። አገዛዙ የካቲት 28 2018 ዓ.ም በመሃል አማራ ሳይንት ወረዳ አትሮንስ ማርያም ቤተክርስቲያን በመደብደብ ከፍተኛ ጉዳት ማድረሱና የቤተክርስቲያኑ አስተዳዳሪ ቆሞስ አባ ሞገስ ፍሳን ጨምሮ 7 ዲያቆናትና ካህናት ሲገደሉ በርካቶች ደግሞ መቁሰላቸውን መዘገባችን ይታወሳል። የብልጽግና አገዛዝ የፈጸመውን የከባድ መሳሪያ ጭፍጨፋ ተከትሎ በርካቶች ድርጊቱን በማውገዝ ተቃውሟቸውን አሰምተዋል። ምንም እንኳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ይህ ዘገባ እስከተጠናከረበት ጊዜ ድረስ የተባለ ነገር ባይኖርም በርካቶች ግን የተዘረፈውንና የተፈጸመውን ጭፍጨፋ በማህበራዊ ሚዲያ ሲያወግዙ ታይተዋል። በአብርሃ ወአጽብሃ ዘመነ መንግስት በተመሰረተችው ታሪካዊቷ አትሮንስ ማርያም ቤተክርስቲያንና አገልጋዮቿ ላይ የተፈጸመውን ግፍ በተመለከተ ታዲያ አዳዲስ መረጃዎች ወጥተዋል። በተለይም በቀጠናው በአትሮንስ ማርያም ቤተክርስቲያን ብቻ ሳይሆን ከዚህ ቀደም በተድባበ ማርያም ቤተክርስቲያን ላይ የመድፍ ድብደባ እንዲፈጸም ትዕዛዝ የሰጡት የአገዛዙ ጦር አዛዦች ተመለከተ የኢትዮኒውስ የመረጃ ምንጮች አዲስ መረጃ ተናግረዋል። በዚህም በደሴ ከተማ ምዕራባዊ ክፍል በሚገኘው የደቡብ ወሎ ቀጠና በንጹሃን ሰዎች በታሪካዊ ቅርሶችና መኖሪያ ቤቶች ላይ መጠነ ሰፊ በደል እንዲፈጸም ትዕዛዝ እየሰጡ የሚገኙት የአገዛዙ ጦር ሰሜን ምስራቅ እዝ የኮር አዛዥ የነበሩትና ከቅርብ ጊዜ ወዲህ ደግሞ የ11ኛ እዝ ምክትል አዛዥ ሆነው እያስተዳደሩ የሚገኙት ጀነራል ዘውዱ ሰጣርጌ መሆናቸውን ነው የመረጃ ምንጮች ተናገሩት። በትላንትናው ዕለት በመድፍ ድብደባ የተፈጸመው መሀል አማራ ሳይንት ወረዳ የጀነራል ዘውዱ ሰጣርጌ ትውልድ አካባቢ መሆኑን የተናገሩት የኢትዮኒውስ የመረጃ ምንጮች ጀነራሉ ለአገዛዙ ያለውን ታማኝነት ለማሳየት ሲል ያለ ርህራሄ ከፍተኛ ውድመት እያስከተለ ይገኛል ብለዋል። ይህን ተከትሎም የአካባቢው ነዋሪዎች ልጃችሁን ነኝ እያለ በመድፍ አረር ፈጀን እያሉ ምሬታቸውን በመግለጽ ላይ መሆናቸውን የተሰማው በአማራ ክልል ጦርነት ከተከፈተ ጊዜ ጀምሮ ጀነራል ዘውዱ ሰጣርጌ በምዕራብ ወሎ ቀጠና በተለይም በወግዲ አማራ ሳይንት ከለላ መካነ ሰላም ተንታና መቅደላ አካባቢዎች ከባድ መሳሪያ ታግዞ በንጹሃን ላይ ከፍተኛ ወንጀል እየፈጸመ ነው ሲሉ የአካባቢው ነዋሪዎች ተናግረዋል። ጀነራሉ ለአጭር ጊዜ ወደ አማራና ትግራይ አዋሳኝ ያበርገላ አካባቢዎች ተዘዋውሮ የነበረ ቢሆንም የፋኖ ኃይሎች በምዕራብ ወሎ ወረዳዎች ከፈቱን የማጥቃት ውጊያ ተከትሎ ወደ ቀጠናው እንዲመለስ መደረጉ መዘገባችን ይታወሳል። አሁን ላይ በምክትል አዛዥነት የሚመራውን የ11ኛ እዝ አባላት አመራሮችን ጨምሮ በየዕለቱ ወደ ፋኖ እየተቀላቀሉ እንደሚገኙ የገለጸው ደግሞ የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ነው። በሌላ በኩል አገዛዙ በላሊበላ ከተማ በርካታ ንጹሃን የፋኖ ቤተሰብ ናቸው በሚል በግፍ ማሰሩ ተሰምቷል። የብልጽግና አገዛዝ ከትላንት በስቲያ የላስታ ወረዳ የብልጽግና አመራር የሆኑት ወይዘሮ የኔነሽ መላኩ ከላሊበላ ከተማ በፋኖ ኃይሎች ተይዘው መወሰዳቸውን ተከትሎ
ተከትሎ ንጹሃንን እያሰረ ይገኛል ሲሉ የመረጃ ምንጮች የተናገሩት። የፋኖ ኃይሎች የብልጽግና የወረዳ አመራር የሆኑትን ወይዘሮ የኔነሽ መላኩን ይዘው መውሰዳቸውን ተከትሎ ብልጽግና በወረዳው ሊያደርገው የነበረው የምርጫ ምልክትና ማኒፌስቶ ማስተዋወቅ ስብሰባ መሰረዙን የመዘገብነን ሲሆን በዚህም የተበሳጨው አገዛዙ ከ10 በላይ ንጹሃን የላሊበላ ነዋሪዎች የፋኖ ቤተሰብ ናቸው በሚል ማሰሩን የመረጃ ምንጮች ተናግረዋል። ከታሰሩት መካከል የፋኖ አባት፣ እናትና ወንድም ወይም እህት የሆኑ የከተማዋ ሰላማዊ ነዋሪዎች ይገኙበታል ተብሏል። ኢራን ጠቅላይ መሪዋን ልትሰይም ነው። እስራኤል መራጮችና ተመራጮችን እያደንኩ ነው ብላለች። እስራኤል በኢራን ላይ ሌላ ዙር የጥቃት ማዕበል መክፈቷን አስታውቃለች። 42 የኢራን ባህር ኃይል መርከቦች መስመጣቸውን ደግሞ የአሜሪካ ፕሬዝዳንት ተናግረዋል። ቀጣዩ የኢራን ጠቅላይ መሪ ለመሰየም እየሞከረ ያለው የኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱ ተነግሯል። ጉባኤው የመጨረሻ ውሳኔውን ለማሳለፍ የጋራ አቋም ላይ መድረሱን አንድ አባሉ ሲናገሩ፣ እስራኤል ደግሞ መራጮችና ተመራጮችን ኢላማ ማድረጓ እንደምትቀጥል አስታውቃለች። ሞሐመድ ማዕዲን ሚርባ ጊሬ ለኢራን ዜና አገልግሎት እንደተናገሩ ጽኑና የጋራ ስምምነት ላይ ተደርሷል ማለት አንዳንድ መቋጫ የሚሹ ነገሮች ብቻ መቅረታቸውን አመላክተዋል። የሊቃውንት ጉባኤ ትኩረት ሰጥቶ ያለማቋረጥ የሚጠበቅበትን እያከናወነ መሆኑን ጠቅሰው ነገር ግን በዚህ አስቸጋሪ ሁኔታ ውስጥ እንቅፋቶች አሉ። ለዚህም ስራዎች በጥንቃቄ ተሰርተው መግባባት ላይ ለታሪክ እንዲቀመጡ ይደረጋል ብለዋል። እስካሁን ባለው ሂደት ግልጽና አስተማማኝ የጋራ የሀሳብ አንድነት ላይ ተደርሷል ያሉት የጉባኤው አባል እንቅፋቶች ያሏቸውን ጉዳዮችን በፍጥነት እንደሚወገዱ ተስፋቸውን ገልጸዋል። የኢራን ከፍተኛ ሊቃውንት ቀጣዩ መሪ ለመምረጥ የሚያከናውኑት ተግባር በቅርበት እየተከታተለ መሆኑን የገለጸው የእስራኤል መንግስት የአያቶላህ አሊ ካሚኒን የሚተካውን መሪ ማደኗ እንደምትቀጥል አስጠንቅቋል። የእስራኤል ጦር በፋርስ ቋንቋ ወይም የኢራን ብሔራዊ ቋንቋ በኤክስ ገጹ ላይ ባሰፈረው ጽሁፍ ለአስርታት ተሰብስቦ የማያውቀውን የኢራን የሊቃውንት ጉባኤ በቆም ከተማ ውስጥ በቅርቡ ስብሰባውን ያደርጋል። ልነግራቸው የሚፈልገው ጠቅላይ መሪውን ለመተካት የሚፈልገውና ተተኪውን ለመሰየም የሚጠሩትን ሰዎች በሙሉ እስራኤል ማድኗን ትቀጥላለች ይላል። ተተኪው መሪ ለመምረጥ በሚደረገው ስብሰባ የሚሳተፉትን በሙሉ ኢላማ ከማድረግ ወደ ኋላ እንደማንል ልናስጠንቅቃቸው ይገባል ይላል። ይህም ማስጠንቀቂያ ነው በማለትም የሚመረጠው መሪ ብቻ ሳይሆን በምርጫ የሚሳተፉትን ከማጥቃት ወደ ኋላ እንደማትል እስራኤል አስታውቃለች። ባለፈው ሳምንት ቅዳሜ እስራኤልና አሜሪካ በኢራን ላይ ጥቃት በጀመሩ በመጀመሪያው ሰዓት ላይ ነበር የአገሪቱ ጠቅላይ መሪ አያቶላህ አሊ ካሚኒና ሌሎች ከፍተኛ ባለስልጣናት የተገደሉት። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ሳምንት በጀመረው በዛሬው ዕለት እስራኤል በመላው ኢራን ሌላ ዙር የጥቃት ማዕበል መክፈቷን ይፋ አድርጋለች። የእስራኤል ጦር በኤክስ ገጹ ላይ እንደገለጸው ጥቃቱ መሰረተ ልማቶችን ኢላማ ያደረጉ ሲሆን ሌሎች ላይ ደግሞ በዋና ከተማዋ ቴህራን የሚገኙ ነዳጅ ማጣሪያዎች ተመትተዋል። በአጸፋው ከኢራን በኩል ሚሳይሎች መተኮሳቸውን የገለጸው የእስራኤል ጦር ጥቃቱ ጉዳት ሳያደርሱ ለማክሸፍ ጥረት እየተደረገ ነው ብሏል። ሌሊት ላይ እስራኤል በኢራን የነዳጅ ማጣሪያዎች ላይ በተፈጸመችው ጥቃት ከባድ ጭስ በከተማዋ ሰማይ ላይ የፈጠረ ሲሆን አንድ ነዋሪ ጥቃቱ የፈጠረው እሳት ሌሊቱን ቀን አስመስሎት ነበር ማለት የድባብ ከፍተኛነት ገልጿል። የኢራኑ ፕሬዝዳንት ቅዳሜ ዕለት ሰራዊታቸው ጥቃት የፈጸመባቸውን የአካባቢዎችን ሀገራት ይቅርታ ቢጠይቁም ዛሬም ጥቃቶች ቀጥለዋል። በሌላ በኩል አሜሪካና እስራኤል በኢራን ላይ ከሳምንት በፊት በፈጸሙ ጥቃት 42 የባህር ኃይል መርከቦች መመታታቸውና በሀገሪቱ ሰራዊት እንዲሁም በአመራሩ ላይ ከፍተኛ ጉዳት ማድረሳቸውን ፕሬዚዳንት ትራምፕ ተናግረዋል። ፕሬዚዳንት ትራምፕ በአሜሪካና የቢሲ አጋር ለሆነው ሲቢኤስ ቴሌቪዥን በስልክ በሰጡት ቃለ ምልልስ ባለፉት 8 ቀናት በተፈጸመው ጥቃት የኢራን ባህርና አየር ኃይል ከጥቅም ውጭ ሆኗል ብለዋል። አሁን እየተነጋገርን ፋብሪካዎቻቸውን እየፈነዱ ነው፣ ባህር ኃይላቸውም የለም፣ ሰምጦ ከባህር በታች ነው። በ6 ቀናት ውስጥ 42 መርከቦች ተመትተዋል። ባህር ኃይልም የላቸውም፣ አየር ኃይላቸውም ጠፍቷል። እያንዳንዱ የጦር ሰራዊትም ክፍል ተመቷል፣ መሪዎቻቸውም ተደምስሰዋል፣ የቀራቸው ነገር የለም ብለዋል ትራምፕ። ከዚህ በፊት ታይቶ የማይታወቅ ሁኔታና ፍጥነት እያሸነፍን ነው ሲሉም መናገራቸውን ቢቢሲ ዘግቧል። ጦርነቱ ከተጀመረ አንስቶ ወደ 2000 የሚጠጉ ሰዎች ቆስለው ሆስፒታል መግባታቸውን የእስራኤል ጠቅላይ ሚኒስትር አስታወቀ። በሌላ በኩል የሊባኖስ ጤና ሚኒስቴር ደግሞ በእስራኤል ጥቃት ወደ 400 የሚጠጉ ሰዎች ተገድለዋል ብሏል። የሊባኖስ ጤና ሚኒስቴር እስራኤል በአገሪቱ ላይ ጥቃት መፈጸም ከጀመረች አንስቶ ወደ 394 ሰዎች መገደላቸውን ይፋ አድርጓል። ራካና ሬሲዲህ እሁድ ዕለት በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት ተከትሎ ሊባኖስ ኢላማ መሆኗን ገልጸው 83 ህጻናትና 42 ሴቶች ጨምሮ 394 ሰዎች ተገድለዋል ብለዋል። ናስረዲን አክለውም 9 የህይወት አድን ሰራተኞች በጥቃቱ ከተገደሉት መካከል ናቸው ብለዋል። የጤና ሚኒስቴሩ ቅዳሜ ዕለት 294 ሰዎች መገደላቸውን ተናግሮ የነበረ ሲሆን ከዛ ወዲህ ቁጥሩ በከፍተኛ ሁኔታ ጨምሯል። ይህ በእንዲህ እንዳለ
በእስራኤል ከኢራን ጦርነት ከጀመረችበት ጊዜ አንስቶ 1929 ሰዎች ቆስለው ወደ ሆስፒታል መግባታቸው የእስራኤል ጤና ሚኒስቴር ይፋ አድርጓል። ከነዚህ ውስጥ 122ቱ አሁንም በሆስፒታል ውስጥ የሚገኙ ሲሆን 9ኙ ደግሞ በከባድ ሁኔታ ላይ መሆናቸው ሚኒስቴሩ አስታውቋል። ከቆሰሉት መካከል አንዳንዶቹ በቀጥታ ከሚሳኤል ጥቃት ጋር በተያያዘ ጉዳት እንዳልደረሰባቸው ሚኒስቴሩ መግለጫው ላይ ጠቅሷል። ባለፉት 24 ሰዓታት ውስጥ 157 ሰዎች ሕክምና እንደተደረገላቸውም ገልጿል። ሚኒስቴሩ መግለጫውን ያወጣው ዛሬ ማለዳ ሲሆን ኢራን ወደ ሀገሪቱ የምታስወነጭፈው ሚሳኤል መቀጠሉም ተናግሯል። የእስራኤል መከላከያ ሰራዊት በቴሌግራም ቻናሉ የሚሳኤል መከላከያ ስርዓቶች አደጋውን ለመግታት እየጣሩ ነው ሲል አስታውቋል። አሜሪካና እስራኤል በኢራን ላይ ጥቃት መፈጸም ከጀመሩ ከአንድ ሳምንት በፊት አንስቶ እስከ ዛሬ ድረስ በኢራን ውስጥ የሞቱ ሰዎች ቁጥር ከ1 ሺህ አልፏል። በእስራኤል ግን የተፈጸሙ ጥቃቶች በአብዛኛው መረጃዎች የሚሸፈኑ ሲሆን የቆሰሉት ግን 2 ሰዎች ሆኗል ተብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።